የተከበራችሁ ተመልካቾቻችን እንደምን ሰንብታችኋል? በዛሬው በጤና ፕሮግራማችን በአብዛኛው ከ6 ወር እስከ 4 ዓመት ያሉ ህጻናት በመዘናጋት ምክንያት ወደ ሞት ሊያደርስ ከሚችሉ አንዱ የሆነው ህጻናት የባዕድ ነገሮችን ባፋቸውና በመተንፈሻቸው የማዋጥ ወይም የማስገባት አማካኝነት ጉዳት የሚደርስ ችግር ላይ ያተኮረ ይሆናል። በዚህ ላይ ሙያዊ ማብራሪያ እንዲሰጡን የድል ጮራ ሪፈራል ሆስፒታል የህፃናት ስፔሻሊስት ሆነው እያገለግሉ ያሉት ዶክተር ፍጹም ጋንጋ ያደረግነው ቆይታ ይኖረናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ህጻናት 6 ወር እስከ 4 ዓመት ባለው ጊዜ ማንኛውም ከመሬት የሚያገኙት ባዕድ ነገሮች ወደ አፋቸው ያስገባሉ። በሚያስገቡበት ወቅት ለጤና እክልና ለበሽታዎች ጉዳት ሊያጋጥማቸው እንደሚችልም ዶክተር ፍጹም ያብራራሉ። እሺ፣ አመሰግናለሁ። ያው ፎሬን ቦዲ አስፒሬሽን የሚባለው ወይም ህጻናት ሳይታወቅ ወይም በድንገት ባዕድ ነገሮች መውሰድ የሚባለው በጣም ኮመን ከሚባሉና ገዳይ ከሚባሉት ዓለም ውስጥ ካሉ ችግሮች ውስጥ አንደኛው ነው። ብዙ ጊዜ የሚከሰተው ህጻናት ላይ ከ5 ዓመት በታች ሲሆን አብዛኞቹ ህጻናት ከ6 ወር እስከ 4 ዓመት እስከ 75% የሚሆኑት ከ6 ወር እስከ 4 ዓመት ድረስ ያሉ ህጻናት የሚጠቁበት በጣም ገዳይ የሚባልና መከላከል ከምንችላቸው ምክንያቶች መሀል አንደኛው ነው። ስለዚህ ፎሬን ቦዲ አስፒሬሽን ወይም የባዕድ ነገር በህጻናት ላይ በጣም ኮመንና መጠንቀቅ የምንችለውና አሁን ላይ ደግሞ በጣም የሚስተዋልና ለሞት የሚዳርግ ግን መከላከል የሚችሉ አይነት በሽታዎች ውስጥ አንደኛው ነው ማለት ነው። ባዕድ ነገሮች በመዋጥ ብዙ ህጻናት ላይ የሚፈጠር ሲሆን በተለይ ከ6 ወር እስከ 4 ዓመት ባሉት ህጻናት በይበልጥ እንደሚፈጠርም ያስረዳሉ። ብዙ ጊዜ በአደጉ ሀገሮች ላይ ፎሬን ቦዲ አስፒሬሽን የሚባለው ናውዴስ በጣም ብዙም ኮመን አይደለም። ነገር ግን የሚለያየው ከኛ ሀገር ምንድነው? አንደኛ የሚወሰደው አይነት ለምሳሌ እነሱ ጋር ሞር ኦፍ ፉድ ፕሮዳክትስ ሆኖ የሚወስዱት አይነት የፎሬን ቦዲ የባዕድ ነገር ይለያያል። እኛ ሀገር ግን በጣም ኮመንና በየቦታው የሚገኘው ለምሳሌ ቆሎ ነው። ስለዚህ ቡና ሲፈላ ይገኛል። ህጻናትን ነግሌት አድርጎ ይገኛል። በየቤቱ ቆሎዎች ይኖራሉ። ኮመንሊ እነዚህ አንደኛ ቆሎዎች ናቸው እኛ አካባቢ ብዙ ጊዜ የሚታዩት። ሌሎች ደግሞ ጨሌዎች በጣም ኮመን የሆኑ ኢዚ ጨሌዎች እኛ አካባቢ በጣም ኮመን ናቸው። ሳንቲም እኛ አካባቢ በጣም ኮመን ነው እና ሞር ኦፍ እኛ አካባቢ ወዲያው ከተከሰተ በኋላ ወዲያው የመምጣት ባህሉ ብዙ የሚል አሁን ከዌስተርን የምንለየው በዛ ነው። ውጭ ሀገር ያደጉ ሀገሮች ልክ ባዕድ ነገሩን እንደወሰዱ አዌርነሱ ወይም ስለ በሽታው በደንብ ስለሚያውቁት ወዲያው ወደ ሆስፒታል ስለሚሄዱ እዛው ህክምናውን ያገኛሉ። እኛ ጋር በሚያሳየው ዳታ ወዲያው የሚመጡ ብዙም አይደሉም። ልክ ባዕድ ነገሩን ከወሰዱ በኋላ ወደ ሆስፒታል ሳይሆን የሚመጡት ኮምፕሊኬሽን ዴቨሎፕ አድርገው ያ ማለትም ከሱ ጋር ተገናኝቶ የሚመጣው ተጓዳኝ የሆነ በሽታው ነው ይዞ የሚመጡት። ብዙ ጊዜ አሁን የሚያጋጥመን በተደጋጋሚ የሳምባ ኢንፌክሽን ተብሎ ይታከማሉ። ምክንያታቸው አይታወቅም። እነሱም ሲወስዱ አላዩም፣ ምልክቱንም አያውቁም። ስለዚህ መጀመሪያ ያን ምልክት ያሳይና ያልፈዋል፣ አሲምፕቶማቲክ ይሆናል። ያ ማለት ምንም ምልክት አያሳይም። ከዛ በኋላ ትኩሳት፣ ሳል፣ በጣም ቶሎ መተንፈስ፣ ማቃሰት ያ ማለት ኒሞኒያ የሚለው የሳምባ ኢንፌክሽን ይዞ ይመጣል። ያኔ በሚመጣበት ጊዜ ራስ ሲነሳ ፎሬን ቦዲ ወይም ባዕድ ነገሩ ይታያል ማለት ነው። ስለዚህ ብዙ ጊዜ ሲመጡ በኢንፌክሽኑ ምክንያት አድርገው ነው የሚመጡት። ነገር ግን እዚህ ደረጃ ሳይደርስ በማወቅ መምጣት ይችላል። ስለዚህ ዌስተርን ላይ ውጭ ሀገር ያደጉት ላይ ወዲያውኑ በመምጣት ብዙ ጊዜ በኮምፕሊኬሽን ወይም በሚያመጣው ችግር አይመጡም። እኛ ጋር ግን ከሱ ጋር ባለማወቅ የተነሳ ከኮምፕሊኬሽኑ ወይ በሚያመጣው ባዕዱ ጋር ተያይዞ የሚመጣው ኢንፌክሽን ነው የሚመጡት ማለት ነው። ያው ባዕድ ነገር ሲባል ፎሬን ቦዲ ሲባል የተለያዩ ነገሮች ሊሆኑ ይችላሉ። ነገር ግን ህጻናት ላይ ብዙ ጊዜ የሚከሰተው በተለይ ኢትዮጵያ ውስጥ ብዙ ጊዜ ጥራጥሬ ነገሮች ማለትም ቆሎ ሊሆን ይችላል። ብዙ ጊዜ የምናያቸው ህጻናት ወስደው የሚመጡት እነዚህ ቆሎ የአይነት ዝርያ ያላቸው ነገሮች፣ ጨሌዎች እና ሳንቲሞች፣ እነዚህ አይነቶች ብዙ ጊዜ ህጻናት ሳያስተውሉ የሚወስዱባቸው ነገሮች ናቸው እና ብዙ ጊዜ የሚከሰተው ዴቨሎፕመንታል ቨልነራቢሊቲ የሚባለው ያ ማለት ህጻናት ሲያድጉ ብዙ ጊዜ ከ6 ወር ጀምሮ ማውዝ ኦፕነር ናቸው። ያ ማለት ሁሉ ነገር ወደ አፋቸው ይወስዳሉ እና በዛ ጊዜ ምንም በማያውቁበት ድንገት ይወስዱና የነሱ ደግሞ የኦክሲጅን መተላለፊያ ወይም ኤርዌይ የምንላቸው ኦክሲጅን የሚያስተላልፍባቸው ቱቦአቸው በጣም ትንሽ ስለሆነ ይቀረቀርና ብዙ ችግር ያመጣል። ህጻናቱ እንደ ለውዝ፣ ጥራጥሬ እንዲሁም አነስተኛ መጠን ያላቸው ነገሮች ወደ መተንፈሻ አካላት ያስገባሉ። በዚህም ወቅት የመተንፈሻ አካላት ይዘጋሉ። ይህም እስከ ሞት የሚያደርስ መዘዝ እንደሚያስከትል የጤና ባለሙያው ይናገራል። ስለዚህ በጣም ኮመን የሆነ ግን መጠንቀቅ የምንችላቸው ስለዚህ ብዙ ጊዜ
ባዕድ ነገሮች ስንል ፉድ አይተምስ ምግብን ያካተቱ ናቸው ብዙ ጊዜ። ያም ጥራጥሬ ነገሮች ቆሎ ሊሆን ይችላል፣ ለውዝ ሊሆን ይችላል። በተጨማሪም አንዳንዴ ጨሌዎች እና ሳንቲሞችን በመውሰድ የሚያመጡት የበሽታ አይነት ነው ፎሬን ቦዲ አስፒሬሽን ማለት ነው። የተለያየ አይነት ያው ኮዞቹ የሚባሉት ያው ኔግሊጀንስ ነው። አንደኛ ብዙ ጊዜ ቤተሰቦች ባለመጠንቀቅ ባለማወቅና ባለመጠንቀቅ የሚመጣ ነው ምክንያቱ። ስለዚህ ህጻናት 6 ወር ሲሆኑ ብዙ ነገሮችን ወደ አፍ ማውዝ ኦፕነር ይባላሉ ወደ አፍ ስለሚወስዱ አጠገባቸው ያለውን ነገር ወደ አፋቸው ስለሚወስዱ እንደዚህ ነገሮችን አጠገባቸው አንደኛ አለማድረግ ካረግንም ደግሞ በደንብ መቆጣጠር ያስፈልጋል ማለት ነው። ዋና ምክንያቱ ስለዚህ ፕሪቬንት አለማድረግ ወይም ባለማወቅ ህጻናትን ለነዚህ ነገሮች ኤክስፖዝ ማድረግ። ስለዚህ በተቻለ አጋጣሚ እነዚህ ቨልነብል የሚባሉ ነገሮችን የማለትም የፉድ አይተምስ ኮመንሊ ቆሎዎች፣ ለውዞች፣ ጥራጥሬ ነገሮች እና ሳንቲም ጨሌዎችን ከአጠገባቸው ማራቅ በማድረግ መቆጣጠር የምንችለው በሽታ አይነት ነው የፎሬን ቦዲ አስፒሬሽን የሚባለው ማለት ነው። እንደ ዶክተር ፍጹም ገለጻ ህጻናት ባዕድ ነገሮች መዋጣቸውን ለማወቅ ምልክቶችንና ምንነቶችን መለየት እንዳለብንም ይገልጻሉ። ስለዚህ መጀመሪያ ፎሬን ቦዲ አስፒሬሽን ከተከሰተ በኋላ ምን ማድረግ አለብን የሚለው ከማየታችን በፊት ምልክቶቹን ማየት ይኖርብናል። ስለዚህ ብዙ ጊዜ አንዳንዴ አይናችን እያየም ሊወስዱ ይችላሉ፣ ሳናይም በማናይበትም ጊዜ ባዕድ ነገሮችን ሊወስዱ ይችላሉ። ስለዚህ ልክ ሲወስዱ 3 ፌዝ የሚባሉት በህክምና የሚታወቁ ያ ማለትም 3 አይነት ደረጃ ያለ ምልክቶች ያሳያሉ። ስለዚህ የመጀመሪያው ኢሚዲየትሊ ወዲያው እንደወሰዱ የሚያሳዩት ምልክቶች የሚባሉት አንደኛው ቾኪንግ ኤፒሶድ ያ ማለትም ያልታሰበ ትንታ፣ በጣም ትንታ መኖር። ሁለተኛ ፓራክሲሲሚያል ካፍ የሚባል ወይም አልፎ አልፎ የሚመጣ ማያቋርጥ ሳል ሊሆን ይችላል። ሶስተኛ መፈራገጥ ሊሆን ይችላል። አራተኛ ደግሞ ኦክሲጅኑ ብዙ ጊዜ ባዕድ ነገር ሲወስዱ የሚቀረቀረው ከላይኛው ኦክሲጅን የሚተላለፍበት አጭር የሚባለው ቱቦ ላይ ነው። በዛ ሰዓት ላይ ኦክሲጅን ስለማይገባ ሰውነታቸው በጣም ሰማያዊ መሆን የኦክሲጅን እጥረት ምልክት ነው። በጣም መፈራገጥ፣ ልክ እንደዚህ አይነት ምልክቶች ይኖራሉ። ይሄኛው ኢኒሻል ፌዝ የሚባለው ምልክት ነው። ልክ ይሄኛው ምልክት ደግሞ ሲያልፉ እያንዳንዱ ሰዓት ላይ ማድረግ ያለብን ጥንቃቄዎችና ማናጅመንቶች ወይም መስጠት ያለብን ነገሮች ይኖራሉ። ልክ ይሄን ሲያልፉ ብዙ ጊዜ ልክ ይሄኛውን ከላይ ያለውን የአየር ቱቦ ያልፍና ወደ ሳምባ አካባቢ በሚሄድበት ጊዜ አሲምፕቶማቲክ ይሆናሉ። ያ ማለት ምልክት ላይ ያሳዩ ይችላሉ። የጤና ባለሙያው የተለያየ አይነት የጤና ባለሙያ አለ እና ማንኛውም ጤና ባለሙያ አንድ ህጻን ሲመጣ ፎሬን ቦዲ አስፒሬሽን ወይም ባዕድ ነገር ወስዶ ይሆናል ብሎ ማሰብ ያለባቸው ምልክቶች ምንድናቸው ስናይ አንደኛ ወዲያው የሚመጣ ከሆነ የሚታወቀው ያው ፍሪኩዌንት የሆነ ቾኪንግ ኤፒሶድ ካላቸው ትንታ ማለት ነው። አልፎ አልፎ የሚመጣ ፓራክሲሲማ አልፎ አልፎ የሚመጣ ሳል፣ በጣም መፈራገጥ፣ መጨናነቅ፣ ሰውነታቸው በጣም ሰማያዊ የሚሆን ከሆነ ኢኒሻል ፌዝ ላይ እንደዛ ከመጡ። ሁለተኛ ላይ ደግሞ በተደጋጋሚ የሆነ ኒሞኒያ ያ ማለት ሪከረንት ኒሞኒያ ወይም በተደጋጋሚ የመጣ የሳምባ ኢንፌክሽን ካላቸው አንደኛ መጠርጠር ያስፈልጋል። ሁለተኛ ደግሞ ብዙ ጊዜ አሁን አስም በሽታ ስንል ሳምባው በጣም ቱቦዎቹ የሚጠቡት በሁለቱም ሳይድ ነው እና የፎሬን ቦዲ አንደኛው ግን ብዙ ጊዜ የሚገባው በቀኝ በኩል ነው። ብዙ ጊዜ የሚቀመጠው ሜን ብሮንከስ የሚባለው ራይት ሳይድ ላይ ነው። በአንድ በኩል ብቻ ዊዚንግ የሚባለው ወይም የቱቦ መጥበብ ምልክት ካላቸው ዩኒላተራል የሆነ ዊዚንግ ካላቸው እሱን መጠርጠር ያስፈልጋል። ሶስተኛ ላይ ደግሞ አናውን ሂስትሪ ወይም ቼስት ኤክስሬይ ላይ ራጅ ላይ የምናያቸው ምልክቶች አሉ። ለምሳሌ አንደኛው ብቻ ሳምባ አየር ሲሞላ ከግራው አንጻር ወር ግራው ብቻ አየር ሞልቶ አንደኛው ንጹህ የሚሆን ከሆነ ፎሬን ቦዲ አስፒሬሽን ማሰብ ያስፈልጋል ማለት ነው። ስለዚህ ሪከረንት የሆነ ኒሞኒያ በተደጋጋሚ የሳምባ ኢንፌክሽን የሚመጣ ዩኒላተራል ዊዚንግ ወይም አንድ ሳይድ ብቻ ይዞ የሚመጣ የቱቦ መጥበብ ካለ ራጅ ላይ የምናያቸው ምልክት ያ ማለትም አንደኛው ሃይፐር ኢንፍሌት ሆኖ አንደኛው ኖርማል፣ አንደኛው ላይ አየር ሞልቶ አንደኛው ኖርማል አይነት ነገር ካየን ጤና ባለሙያዎቹ ፎሬን ቦዲ አስፒሬሽን ነው ብሎ አንደኛ ላይ ማሰብ ያስፈልጋል ማለት ነው። በቤት ውስጥ የሕክምና እርዳታ ካልተቻለ በአፋጣኝ ወደ ሕክምና ተቋማት በመምጣት ወላጆችና አሳዳጊዎች ወደ ጤና ተቋም መምጣት እንዳለባቸው ይመክራሉ። ስለዚህ ወላጆች መጀመሪያ ፎሬን ቦዲ አስፒሬሽን ወይም የባዕድ ነገር ከወሰዱ በኋላ ልክ ምልክቶች ሲያደርጉ ማድረግ ያለባቸው በተቻለ አቅም አንደኛ አካባቢው ላይ ቶሎ ብሎ ሰው መጥራት መጋበዝ ያስፈልጋል። ሻውት ማድረግ ያስፈልጋል። ብዙ ሰዎች አንድ ላይ ከሆኑ በኋላ እርዳታ ለማድረግ እዛው ላይ እንዳለ ደግሞ መጀመሪያ ልክ ወስዶ ምልክት ሲያሳይ አፋቸው መክፈት ምንድነው የሚያሳየው ምልክቱን ብሎ አፍ ላይ የሚታይ ነገር ካለ ቶሎ ብሎ የሚታየውን ከአፍ ማውጣት። ነገር ግን የሚታይ አፍ ላይ ከሌለ ብዙ ጊዜ ያልተለመደ የሚደረገው ነገር ውሃ መስጠት፣ ወተት መስጠት ምንም ጥቅም የለውም። የባሰ ኦክሲጅኑን በማሳጠር ወደ ትንፋሽ ማጣትና ሌላ ችግር ያመጣል። ስለዚህ መጀመሪያ ማድረግ ያለብን አፋቸውን ከፍተን ማየት ከቻለ ሾት ማድረግ ሰው ኢንቮልቭ እንዲያደርግ ማድረግ። ሁለተኛ አፋቸውን ከፍተው የሚታይ ነገር ካለ ማውጣት።
ካልሆነ ደግሞ በተለይ በጣም አለመረጋጋት ኖሯቸው ሰውነታቸው ሰማያዊ ሲሆን መፈራገጥ ነገር ካላቸው ባዱን ለማውጣት የሚደረጉ ፕሮሲጀሮች አሉ። በቤት ውስጥ የሚሰሩ በቪዲዮ የምናሳያቸው ፕሮሰሶች አሉ። ስለዚህ አንደኛ ጭናቸውን በጀርባ እንቀልብጥና 3 ስሎ ማድረግ፣ ያ ማለት 3 መምታት ከ3 እስከ 5 ድረስ በመምታት እንዲወጣ ማድረግ ይቻላል። ይሄኛውን ካልቻል ደግሞ ፊታቸውን ገልብጠን በእጅ ይዘን ቼስት ኮምፕሬሽን የሚባለው በሳምባው በታች በኩል ላይ በፕሮሲጀር በቪዲዮ እናሳያቸዋለን። ያንን 5 ጊዜ አድርጎ ወጣው ይሳለጣን ብሎ ማየት ያስፈልጋል። በተቻለ አቅም ግን በብዛት ሰውን በመጥራት ወደ ሆስፒታል ሄዶ እርዳታ ማግኘት ያስፈልጋል ማለት ነው። ስለዚህ ዋና የሚለው የሕክምናው ማናጅመንት አንደኛ ይሄ ነገር ሲከሰት ሻውት ማድረግ ነው የሚያስፈልገው። አንደኛው የቻለው ይመጣና እርዳታ ይሰጣል፣ ሌላኛው ደግሞ አምቡላንስ ይጠራል፣ ሌላኛው ሆስፒታል ተቋም ይናገራል፣ ሌላው ደግሞ ሐኪሙን ሬዲ ያደርጋል። ከዛ ወዲያው ሄዶ ወደ ሆስፒታል በመሄድ ለመከላከል ይቻላል። እንደዛ ካላደረግን ፎሬን ቦዲ አስፒሬሽን ሞርታሊቲ ሬቱ እስከ 54 እስከ 85% ከ4 ዓመት በታች ዋነኛ ገዳይ ከሚባሉ በሽታ አይነቶች አንደኛው ነው ማለት ነው። ስለዚህ ቶሎ ኤመርጀንሲ ሻውት አድርጎ አንድ ላይ ተሰብስቦ ወደ ውሳኔው መሄድ ያስፈልጋል ማለት ነው። እንደ ባለሙያው ገለጻ ህጻናት ላይ የሚደርሰው የጤና እክልና ጉዳት ለመከላከል ወላጆችና አሳዳጊዎች ባዕድ ነገሮችን ከህጻናቱ ማራቅና ወይም ማስወገድ እንዳለባቸውም ያሳስባሉ። ስለዚህ የሆነ ሰዓት ላይ ይሄ ነገር ካለፈ በኋላ ምንም ምልክት ላይኖራቸው ይችላሉ። ከዛ ጊዜው ትንሽ ከቆየ በኋላ ደግሞ በኮምፕሊኬሽን ወይም ተጓዳኝ የሆኑ የባዕድ ነገሩ በሚያመጣው የተለያየ ምልክቶች ሊመጡ ይችላሉ። ለምሳሌ ተደጋጋሚ የሆነ የሳምባ ኢንፌክሽን ሊኖራቸው ይችላል። በማይታወቅበት ሰዓት ደግሞ የአስም አይነት ምልክት ያለው አይነት ምልክት ሆኖ ሊመጣ ይችላል እና አልፎ አልፎ ደግሞ ላንግ አብሰስ የሚለው ሳምባችን ላይ በጣም ኢንፌክሽኑ ሲቆይ የመግል መቋጠር አይነት እንደዛ አይነት ምልክት ኖሮ ሊመጡ ይችላሉ ማለት ነው። ስለዚህ ባሉበት ሰዓት በሚመጣው ምልክትና በሲምፕቶማቲክና ባመጣው ኮምፕሊኬሽን የተለያየ ሕክምናው ይለያያል ማለት ነው። ዶክተር ፍጹም አክለውም አደጋው ከተከሰተ በኋላ በተለያዩ የሕክምና አይነቶች፣ ዘዴዎች እንዲሁም መሳሪያዎች ለህፃናቱ እርዳታ እንደሚሰጥም ያብራራሉ። የሕክምና እርዳታው የሚወሰነው አንደኛው የባዕዱ የት አካባቢ ነው የሚሆነው። አሁን ለምሳሌ ልክ ልጆቹ የፎሬን ቦዲ ወይም ባዕዱን ከወሰዱ በኋላ አንደኛ አፍ ላይ ሊቀመጥ ይችላል። ከላይኛው የአየር ቱቦ ላይ ክሪኮይድ ካርትሌጅ የሚባለው ሊቀመጥ ይችላል። ወደ ሳምባ ሊሄድ ይችላል ማለት ነው። ስለዚህ ብዙ ጊዜ ዋናው ዓላማችን ኤቢሲ ኦፍ ላይፍ የምንለው ኦክሲጅን መቆጣጠር ነው። ስለዚህ ወዲያው ወደ ሆስፒታል ሲመጡ አንደኛ ኤቢሲ ኦፍ ላይፍ የሚታየውን ኦክሲጅን እንሰጣቸዋለን። ከዛ በኋላ የቱ ጋር ነው የሚለው አንደኛው ራጅ ይነሳል። ራጅ ካስነሳን በኋላ ብዙ ጊዜ ምልክቱ ማየት እንችላለን። ስለዚህ ከራጅ ላይ ካስነሳን በኋላ ቦታው የቱ ጋር ነው የሚለው ከታየ በኋላ መሳሪያዎች ይኖራሉ፣ ማውጫ መሳሪያዎች ይኖራሉ። ብዙ ጊዜ ብሮንኮስኮፒ ይባላል። ብሮንኮስኮፒ በሚባለው መሳሪያ ያለበትን አድርጎ ማውጣት ይቻላል ማለት ነው። ነገር ግን መጀመሪያ ወደ ሕክምና ተቋም ከሄዱ በኋላ ይሄኛው መሳሪያው ያለበት የት ነው በሚባልበት ብዙ ጊዜ ስለሚታወቅ ሕክምናው ላይ ወደዛ ሄዶ እንዲወጣ ይደረጋል ማለት ነው። ስለዚህ መጀመሪያ ላይ ልክ እንደወሰዱ ከመጡ ነው እንደዚህ ነገሮች የሚደረጉት። ነገር ግን ሌት ሆነ ወይም ቆይቶ የሚመጡ ነገር ከሆነ ብዙ ጊዜ በተደጋጋሚ የሆነ ሳምባ ኢንፌክሽን ይኖራቸዋል። ሳምባ ላይ መግል መቋጠር ሊኖር ይችላል። የተሰራጨ ኢንፌክሽን ሊያመጣ ይችላል። ስለዚህ የሚደረገው መጀመሪያ ኢንፌክሽኑን ማከም እና ተደጋጋሚ አንድ ሰውም ብዙ ማወቅ ያለበት ፎሬን ቦዲ አስፒሬሽን አንድ ህፃን በተደጋጋሚ የሳምባ ኢንፌክሽን የሚያጠቃው ከሆነ ሜይቢ ሳይታይ የባዕድ ነገር ወስዶ ሊሆን ይችላል። ስለዚህ በተደጋጋሚ የሳምባ ኢንፌክሽን ያላቸው ህፃናትን ራጅ አንስቶ ሜይቢ የባዕድ ነገር ወስዶ ሊሆን ይችላል ብሎ ማሰብ ያስፈልጋል። ስለዚህ ኢንፌክሽን ካላቸው ኢንፌክሽኑን ማከም፣ አብሰስ ካላቸው መግልም የቋጠረ ነገር ከሆነ ኢንፌክሽኑን አክሞ ከዛ በኋላ ባዕዱን ነገር ወደ ማውጣት ይኬዳል ማለት ነው። ስለዚህ በሚመጡበት ጊዜና ባላቸው ምልክት ህክምናው ይለያያል ማለት ነው። ስለዚህ ዋናው ግን የፎሬን ቦዲ አስፒሬሽን ከመጣ ከተወሰደ በኋላ ኮምፕሊኬሽኑ ወይም ያመጣው ችግር በጣም ጉዳቱ ይብሳል። ስለዚህ ዋናው ፕሪቬንሽን ወይም መከላከሉ ላይ ማተኮር ነው ማለት ነው። ስለዚህ ፕሪቬንሽኑን ስናወራ መከላከያው እንዴት ነው የሚባለው አንደኛ ከ6 ወር እስከ 4 ዓመት ያሉ በተለይ ከ6 ወር በኋላ ማውዝ ኦፕነር ስለሆኑ ወይም አካባቢያቸው የሚቃኙት በአፋቸው ስለሆነ ሁሉ ነገር ወደ አፍ ስለሚወስዱ እነዚህ ባዕድ ነገሮችን ፎሬን ቦዲስ የሚባሉትን ስፔሻሊ በእኛ ሀገር ላልኩሽ ቅድም እንዳነሳሁልሽ ጥራጥሬ ነገሮችን፣ ለውዞችን፣ ጨሌዎችን፣ ሳንቲሞችን ከአካባቢያቸው ማራቅ እንደዚህ አይነት በማድረግ አንደኛ መከላከል ይቻላል። ሁለተኛ ደግሞ ምልክቶችን በማወቅ ሳያዩም ቢወስዱ ቼክአፕ አድርጎ ወደ ሆስፒታል ማምጣቱ ትልቅ ነገር ነው። ስለዚህ በተደጋጋሚ ቾክ የሚያደርግ ወይም አልፎ አልፎ ሳል የሚኖረው ልጅ፣ በተደጋጋሚ ሳምባ ኢንፌክሽን ያለው ልጅ
በጣም እንደወሰደ ደግሞ የሚፈራገር ልጅ የሚጨናነቅ ልጅ ሜቢ ወስዶ ይሆናል በዚህ እድሜ ብሎ አስቦ ወደ ሆስፒታል አምጥቶ ቼክ ማድረግ የተሻለ ነው። ባዕድ ነገሮች የመዋጥ ችግር ችላ ሊባል የማይቻልና የሕክምና መሳሪያውን በቀላሉ የማይገኝ በመሆኑ ወላጆችና አሳዳጊዎች ቅድመ ጥንቃቄ ላይ ማተኮር እንዳለባቸው ዶክተር ፍጹም ጋንጋ መልእክት ያስተላልፋሉ። ስለዚህ ዋና ይሄ አሁን ፎሬን ቦዲ አስፒሬሽን ብለን የምናስበው በሽታ አንደኛ በመዘናጋት ወይም ባለማወቅ ጋር ተያይዞ የሚመጣ ነገር ነው። ስለዚህ አዌርነስ መፍጠር ልክ ብዙ ጊዜ 6 ወር በታች ያሉ ህጻናት እንደዚህ አይነት ነገሮች አይገጥማቸውም። ምክንያቱም እጃቸው ይዞ ወደ አፋቸው መውሰድ አቅም የላቸው። ስለዚህ ከ6 ወር ጀምሮ እንደዚህ አይነት ነገሮች እንደሚመጡ አንደኛ ለፋሚሊዎቹ መንገር፣ ፋሚሊዎችም ህጻናትን ለሚጠብቁም ልጆች አንደኛ ከ6 ወር ጀምሮ በእጃቸው ይዞ መውሰድ እንደሚችሉ እንዲያውቁ ማድረግ አንደኛ። ሁለተኛ በተቻለ አቅም በጣም በመጠንቀቅ መከላከል ይቻላል። እነዚህ ነገሮችን ከአካባቢያቸው ማራቅ እንደዛ ማድረግ አልፎ ግን ይሄንን ማድረግ ካልቻለ ደግሞ ምልክቱ ካለ ወዲያው አንደኛ እርዳታውን ወዲያው አንድ ላይ ተሰብስቦ ማድረግ ካልተቻለ ደግሞ ወደ ሆስፒታል በመውሰድ ሜቢ እንደዚህ አይነት ምልክቶች ካሉ በጣም ትንታ ካለ አልፎ አልፎ ሳል ካለ መጨናነቅ ካለ መፈረጋገጥ ካለ ወስዶ ይሆናል ብሎ በማሰብ ሆስፒታል ሄዶ ሕክምናው በአንዴ ማግኘት ይቻላል። በምንሰማቸው እኛ በሕክምና ባለሙያዎች በምናዳምጣቸው ምልክቶች ባላቸው ምልክቶችና በራጅ መለየት ስለሚቻል እንደዛ አድርጎ የተለያየ አይነት ችግር እንዳይመጡ መከላከል ይቻላል ማለት ነው። ያው ተጨማሪ ነገር ያው እስካሁን ያልኳቸው ነው። ግን ሜቢ አንደኛ ፎሬን ቦዲ አስፒሬሽን በቀላሉ መከላከል የሚቻል ነገር ነው። ፕሪቬንተብል ያ ማለትም መከላከል እየቻልነው ግን ለሞት የሚዳርግ ነገር ነው። ስለዚህ ትኩረት ሰጥቶ ህጻናትን አንደኛ እንደዚህ ነገሮችን ማስወገድና መከላከል ያስፈልጋል። ሁለተኛ ደግሞ ብዙ ጊዜ ኢትዮጵያ ውስጥ ብሮንኮስኮፒ የሚባለው መሳሪያ ያ ማለትም ባዕድ ነገሮችን ማውጫ የምናወጣበት መሳሪያ አቬሌብል አይደለም። ያ ማለትም አክሰሲቢሊቲው ብዙም አይደለም እና ብዙ ጊዜ ክፍለ ሀገሮች ላይ እኛ አካባቢን ብናይ የባዕድ ነገር ወስዶ የሚመጡ ህጻናትን ከዚህ ተነስቶ ወደ አዲስ አበባ ድረስ እንዲሄዱ እናደርጋቸዋለን። ስለዚህ እነዚህ ነገሮች እንዳይኖሩ አንደኛ በመንግስት ደረጃም በጤና ተቋማትም ብሮንኮስኮፒ የሚባለው መሳሪያ ቢኖር በቀላሉ መሰራት የሚችል ነው። ባለሙያው አለ፣ ግን መሳሪያውን በማጣት ብዙ እንግልቶች እየመጡ ነው እና ህጻናትን ከዚሁ ወስዶ በኦክሲጅን አድርጎ ወደ አዲስ አበባ መላክ ወደ ሌላ ቦታ መሳሪያው ያለበት ማዘዋወሩ ብዙም ፌር ነገር አይደለም እና አንደኛው በተቻለ አጋጣሚ በጣም እየገደለ እንደሆነና በጣም ኮመን እንደሆነ ታውቆ መሳሪያው በየቦታው እንዲገኝ ማድረግ፣ መሳሪያ ያለበትን ቦታ ላይ ደግሞ በአግባቡ በመጠቀም ቶሎ ሪሙቭ ማድረግ እንዲቻል ያሳስባለሁ። እኛም በዛሬው ጤና ፕሮግራማችን ባዕድ ነገሮችን በመዋጥ ብዙ ህጻናት ላይ የሚፈጠረውን የጤና እክል ላይ ያተኮረ ፕሮግራም ይህን ይመስል ነበረ። ሳምንት በተመሳሳይ ሌሎች የጤና ፕሮግራሞች ወደ እናንተ እስከምናደርስ እስከ ሳምንት መልካም ሳምንት